መልመጃ 1.8 የተከፈለ የሬክታንግል ስፋት ሞዴልን በመጠቀም የሚከተሉትን ንብብር ቁጥሮች ብዜታቸውን ፈልግ። ሃና አለ ሁለቱን እንስራ። ይሄንን ለማባዛት ምንድነው የምናደርገው? መጀመሪያ ይሄኛውን በሞዴል እናስቀምጣለን። እዚህ ጋር ምንድነው የምናደርገው? አንድ ሙሉ የሆነ ነገር እኩል 4 ቦታ እንከፍላለን። እኩል 4 ቦታ ከከፈልን በኋላ 3/4ኛውን እንቀባለን ማለት ነው። 3/4ኛውን ስንቀባ ከዚህ በፊት እንደሰራ ነው ያው አሁን ይሄ 3/4ኛውን መቀባት ማለት ነው። እሺ 3/4ኛውን እንቀባለን። ከዛ ቀጥሎ ደግሞ ልናደርግ የምንችለው ነገር ምንድነው? አሁን ከጨረስን በኋላ ወደዚህ እንመጣለን። ይሄንን ደግሞ እዚሁ ላይ መልሰን ይሄንን አንድ ሙሉ ነገር ነው ብለን ካሰብን በኋላ ይሄንን መልሰን ደግሞ ስንት እኩል ቦታ እንከፍለዋለን? 3 እኩል ቦታ እንከፍለዋለን ማለት ነው። ይሄው አሁን ስንት እኩል ቦታ ከፈልን? 3 እኩል ቦታ ከፈልን። ይሄው ይሄ 1 ነው፣ ይሄ 2 ነው፣ ይሄ 3 ነው ማለት ነው። ስለዚህ 3 እኩል ቦታ ተከፈለ ማለት ነው። ይሄ እኩል 3 ቦታ ከተከፈለ በኋላ የዚህን ደግሞ 2 እጁን እንቀባለን ማለት ነው። ምክንያቱም ከ3 ውስጥ 2ቱን ቀቡ ስለሚል ማለት ነው። ይሄንን ክፍልና ይሄንን ክፍል ደግሞ በሌላ ቀለም እንቀባለን። እሺ አሁን ይሄንን ደግሞ በሌላ ቀለም ስንቀባ ይሄውና 2 እጁ ይሄውና ጋር እሺ አናያችሁ ሁለቱም ጋር ቀለሙ የተደረበበት ክፍል ደግሞ ይሄ ነው አይደል? አሁን 2 ጊዜ ስንቀባ አንዴ የአረንጓዴውን አንዴ ደግሞ ቢጫውን ስንቀባ ሁለት የተደረበው ይሄ ፓርት ነው። ይሄንን ፓርት ደግሞ በሌላ ቀለም እንቀባ። አሁን ይሄንን ክፍል እንደዚህ በሌላ ክፍል እንደዚህ በሌላ ቀለም ወይም ደግሞ እስቲ ሻል ባለ ቀለም ብንቀባ ትንሽ ይሻላል አይደል? ወይ ደግሞ በሌላ እስቲ በዚህኛው እንቀባው በደንብ እንዲጎላ ማለት ነው። ያው ይሄ ምንድነው? አሁን ሁለቱም ጋር የተቀባው ክፍል ነው ማለት ነው። ያያችሁ ሁለቱም ጋር የተቀባው አሁን እዚህ ጋር በዚህ ጋር የተቀባው ከስንት እጅ ውስጥ ስንት ተቀባ? 1 2 3 4 ከአራት ውስጥ ስንት ተቀባ? 3 ስለዚህ ይሄ 3/4ኛ ነው ማለት ነው። አሁን ይሄ 3/4ኛ ነው ከዚህ እስከዚህ። እሺ ከዚህ ደግሞ ከ3 እጅ ውስጥ ስንት ተቀባ? 2 ስለዚህ ምን እናደርጋለን? እዚህ ጋር 2/3ኛ ነው ማለት ነው። አያችሁ የሁለቱ ብዜት ይሄ ክፍል ነው የሚሆነው ማለት ነው። ይሄ ደግሞ አንዷ ቦክስ እቺ አንዷ ቦክስ ስንት ነች? ስንተኛ ነች? 1 2 3 4 4 በስንት በ3 12 ነው ማለት ነው። ስለዚህ 12 ቦክስ ስላለ ይሄ 1/12ኛ ስለሆነ 1/12ኛ ስንት ጊዜ ነው ያለው የሚለውን ስንቆጥር 1 2 3 4 5 6 6 ጊዜ ነው ያለው ማለት ነው። ስለዚህ የዚህ መልስ ምን ይሆናል? 6 ሲባዛ 1/12ኛ ይሄ ማለት 6/12ኛ ይሄ ማለት ደግሞ 1/2ኛ ይሆናል ማለት ነው። ስለዚህ የዚህ መልስ ስንት ነው የሚሆነው? 1/2ኛ ምክንያቱም መጨረሻ ላይ ያለውን መልስ በዝቅተኛ ሂሳባዊ ቃል ማስቀመጥ ስላለብን ነው። ወደ ሁለተኛው ማለት ለጋ ስንሄድ ደግሞ የለ ጥያቄን ደግሞ ስንሰራ ኦኬ ይሄኛውን እናጥፈው ችግር የለውም ያው ስለተረዳችሁ ማለት ነው። ቀጥሎ ይሄኛው ምንድነው የሚለን? አሁን ይሄኛውን ጥያቄ ነው የምንሰራው። አንድን ነገር እኩል ስንት ቦታ እንከፍለዋለን? 5 ቦታ። ከዛ ውስጥ ሁለት እጁን መቀባት ማለት ነው። ያው ቀለል አድርገን እንስራ፣ ምንም የሚያጨናንቀን ነገር የለም። ስንት እኩል ቦታ? 5 ቦታ 1 2 3 4 ስለዚህ ይሄ አሁን 5 ነው ማለት ነው። ስንቆጥር 1 2 3 4 5 ነው ማለት ነው። እዚህ ጋር 1 2 3 4 5 እኩል 5 ቦታ ከከፈልን በኋላ ስንት እጁን ነው የምንቀባው? 2 እጁን ነው አይደል የምንቀባው? 2 እጁን ቀቡ ይላል። 2/5ኛው 2/5ኛ ማለት ከ5 ውስጥ 2ቱ ቀቡ ማለት ነው። ይሄ 2/5ኛ ምክንያቱም እያንዳንዱ 1/5ኛ 1/5ኛ ስለሆነ 2 ሲባዛ በ1/5ኛ 2/5ኛ ከ5 ውስጥ 2ቱን መቀባት ማለት ነው። ይሄንን ካደረግን በኋላ አሁን መልሰን ይሄንን እንደ አንድ ሙሉ ነገር እናየዋለን። ይሄንን እንደ አንድ ሙሉ ነገር እናይና
ምንድነው የምናደርገው? አሁን ይሄንን እንደ አንድ ሙሉ ነገር እናይና ከዛ እኩል ለቦታ እንከፍለዋለን ማለት ነው። እንዲህ እኩል ለቦታ ስንከፍለው ይሄኛው 1/2 ነው የሚሆነው፣ ይሄኛውም 1/2 ነው የሚሆነው። 1/2 አንድ ሙሉ ይሆናል ማለት ነው። ምንድነው እሺ ይሄንን እንደዚህ ስንከፍል አሁን ማየት ያለብን ይሄ ክፍል 1/2 ነው ማለት ነው። ይሄ ሌላኛው ክፍል ደግሞ 1/2 ነው። 1/2ውን አሁን ስንቀባ በምን እንቀባ? በቢጫ ይሄውና፣ ይሄው 1/2 ያ 1/2 ነው ማለት ነው። አሁን ጨረስን። በቃ 1/2 ቀባን ማለት ነው። ሁለት ጊዜ የተቀባው የቱ ክፍል ነው? ይሄ ሁለት ጊዜ የተቀባው ይሄ ክፍል አይደለ? ተደርቦ ማለት ነው የተቀባው የሁለቱ የጋራ የሆነበት ማለት ነው። ስለዚህ እሱን ደግሞ በሌላ በወይን ጠጅ እንቀባው። ይሄውና ይሄ ክፍል ነው። በቃ ምንም ያሻማ ነገር የለም። እዚህ ጋር ከስንት ውስጥ ስንት ተቀባ? 1 2 3 4 5 ከ5 ውስጥ 2 ነው የተቀባ። ይሄው እንደዚህ። ይሄ ደግሞ ስንት ተቀባ? 1 2 ከስንት ከሁለት ውስጥ አንዱ እጅ ነው የተቀባው። ከዚህ እስከዚህ ያለው ደግሞ 1/2 ይሆናል። ሁለቱ ሲባዛ ደግሞ ይሄንን ነው የሚሆነው ማለት ነው። ይሄ ደግሞ ማለት አንዷ ሳጥን 1/10 ነች አይደለ? ምክንያቱም ይሄ 10 ሳጥን ስላለ ማለት ነው። ስለዚህ 10 ክፍል ስላለ እያንዳንዱ 1/10 ነው። ይሄ ማለት 1/10 ሲባዛ በ2 ወይም ደግሞ 2 ሲባዛ በ1/10 2/10 ይሆናል ማለት ነው። 2/10 ማለት ደግሞ ሲቃለል በ2 ስናካፍለው 1/5 ይሆናል። ስለዚህ የዚህ መልስ 1/5 ይሆናል ማለት ነው። ወይም ደግሞ ይህንን በዚህ ስናቃልል አሁን ሁለትም በ2 ስናቃልል 1/5 ብቻ ይቀርልናል ማለት ነው አይደለ? ይሄም ደግሞ ይሄም በ2 1 ይሄም በ2 2 ይሄኛውን በ3 1 ይሄም በ3 1 ስለዚህ እነኚህን ቁጥሮች ስናባዛ 1 ይሆናል። ይሄ ደግሞ 2 ይሆናል። በቃ 1/2 ግን በሞዴል የሬክታንግልን የተከፈለ የሬክታንግል ሞዴልን በመጠቀም መልሱ ስላለን የግድ ምን ማድረግ አለብን? እንዲህ በሞዴል ማሳየት መቻል አለብን ማለት ነው። እሺ ይሄን ከጨረስን ወደ ቀጣዩ ጥያቄ እንሂድ። ቀጣዩ ደግሞ ምንድነው? ሁለተኛ ቀጥሎ ያሉትን አስላ ይላል። እንግዲህ በፈለግነው መንገድ ነው የምናሰላው ማለት ነው። አሁን ይሄንን ስናሰላ ምንድነው የምናደርገው? 1/2 እናደርጋለን። 0.5 ማለት 1/2 ስለሆነ ሲባዛ በኔጌቲቭ 6 ሲባዛ በ4 5ኛ እናደርጋለን። አሁን ምንድነው የሚሻለው? ይሄን በ2 1 ይሄን በ2 ስንት 2። ስለዚህ ከዚህ በኋላ የሚቃለል ነገር ስለሌለ ይሄ 1 ስለሆነ ከስር ያለው ከዚህ በኋላ የሚቃለል የለም። ኔጌቲቭ 6 ሲባዛ በ2 ኔጌቲቭ 12 ይሆናል። ከዛ ስንት ኔጌቲቭ 12 5ኛ ኔጌቲቭ 12 5ኛ። ስለዚህ በክፍልፋይ ማስቀመጥ ከፈለጋችሁ ኔጌቲቭ 12 5ኛ ታደርጋላችሁ። በአስርዮሽ ደግሞ መልስ ማስቀመጥ ከፈለጋችሁ ይሄንንም በ2 ይሄንንም በ2 ታበዙና ስንት ይሆንላችኋል? ኔጌቲቭ 24 ማለት ነው። ከዛ 10ኛ ይሄን ደግሞ በአስርዮሽ ታስቀምጡ ኔጌቲቭ 2.4 ይሆንላችኋል ማለት ነው። የቱ ነው የሚሻለው? ስለዚህ መልሱ ስንት ነው? ኔጌቲቭ 12 5ኛ ወይም ደግሞ ኔጌቲቭ 2.4 ማለት ነው። በተመቻችሁ ነው መስራት የምትችሉት። እሺ ወደዚህኛው ደግሞ ስንሄድ አሁን እዚህ ጋር ኔጌቲቭ እና ኔጌቲቭ ሲባዛ ፖዚቲቭ ስለሚመጣ ስናባዛ አንጨነቅም ማለት ነው። ስናባዛ ምንም ሳንጨነቅ ነው የምናበዛው። ይህ ማለት ፖዚቲቭ እንደሚመጣ ስለምናውቅ ማለት ነው። ይሄኛውን ስንሰራ 1/100ኛ እናደርጋለን። 0.01 1/100ኛ ስለሆነ ከዛ ሲባዛ 6 በቃ ኔጌቲቭ እናጠፋዋለን። ለምን ኔጌቲቭ ፖዚቲቭ እንደሚመጣ ስለምናውቅ። ከዛ 4 5ኛ ሲባዛ 25 ሶሪ ይሄ 25 ከዛ ይሄንንም 1 1 እናደርግ ምንም ችግር የለው። ከዛ ይሄን በ25 1 ይሄን በ25 4 ይሄን በ4 1 ይሄን በ4 1 ከዚህ በኋላ ያሉት ቁጥሮች እነማን ናቸው? በላዕል 1 6 1 1 ነው ያለው። ስለዚህ 6 ብቻ ቀረ። በታህትስ 1 1 5 እነኚህ ሲባዙ ደግሞ እንደዚህ ነው 6 5ኛ ይሆናል ማለት ነው። ስለዚህ 6 5ኛ ነው መልሱ ማለት ነው። 6 5ኛ ከዚህ ይሄ በዝቅተኛ ሂሳባዊ ቃል የተቀመጠ ነው። አሁን እዚህ ጋር የተቀየጠ ነገር ስላለ ማለት አስርዮሽና ክፍልፋይ የተቀይጦ ስላለ እናንተ አሁን በክፍልፋይ በዚህ መመለስ ትችላላችሁ። በአስርዮሽ ደግሞ መመለስ ከፈለጋችሁ ይሄንንም በ2 ይሄንንም በ2 ምክንያቱም ከስር 10 እንዲመጣልኝ ስለፈለኩ ነው። 12 10ኛ ይሄ ማለት ደግሞ 1.2 ስለዚህ ወይ 6 5ኛ ወይ ደግሞ
1.2 ብላችሁ በፈለጋችሁ ነው የምትመልሱት ማለት ሁለቱም መልስ ነው የሚሆነው። ከሁለት አንዱን መርጣችሁ ነው የምትመልሱት። ለምን ጥያቄው ስለተደበላለቀ ማለት ነው። ግን በክፍልፋይ ብቻ ቢጠይቅ ኖሮ በክፍልፋይ ነበር የምትመልሱት። ሐመር ውሃን ደግሞ ስናይ ምንድነው የምናደርገው? እዚህ ጋር ኔጌቲቭ አንድ ብቻ ነው ያለችው አይደለ? ኔጌቲቭ እና ፖዚቲቭ ሲባዛ ያው ኔጌቲቭ ስለሆነ መልሱ መጨረሻ ላይ ኔጌቲቭ መሆኑን መርሳት የለብንም ማለት ነው። ይሄ ኔጌቲቭ ነው መልሱ። ምንድነው የምናደርገው? 4/5 ሲባዛ ኔጌቲቭ 13 ሲባዛ እችኛዋን አስርዮሽ 2/10 አድርገን እንደዚህ እንቀይረዋለን። ከዛ ይሄን በሁለት ይሄን በሁለት 5 ከዚህ በኋላ በቃ በለዓልና በታህት ያሉትን ዝም ብሎ ማብዛት ይሻላል። 2 እና 13 በ4 ስንት ነው? 13 በ4 አለ። ከእንደገና እንስራው 4/5 ሲባዛ ስንት? ኔጌቲቭ 13 ያው አንደኛ ሲባዛ 2/10 ማለት ደግሞ 1/5 ነው። በቃ ይሄ ምንም የሚቃለል ነገር የለውም። እዛ 4ን በ13 አብዝቶ ከስር 25 ማድረግ ነው ማለት ነው። ይሄ ደግሞ 40 እና 12 ኔጌቲቭ 52 ነው የሚሆነው። ኔጌቲቭ 52 ስንተኛ? 25ኛ እንደዚህ ነው የሚሆነው። መን ደግሞ ስናይ ኔጌቲቭ አሁን እዚህ ጋር ኔጌቲቭ እና ኔጌቲቭ እነኚህ ገዳይ ናቸው። በቃ ማለት እንደ ኪለር ነው የሚታዩት። ምክንያቱም በተመሳሳይ አሁን ለምሳሌ ምርጫ ላይ 2 ከሆነ መልሱ ማለት ነው ኔጌቲቭ 2ም አለ። ኔጌቲቭ 2 ከሆነ 2 አለ። እንደዛ ነው የሚደረገው። ምክንያቱም ለምንድነው ተማሪ ምናልባት እንደ የሆነ ተሳስቶ የምን እንዲሞላ ማለት ነው። ገብቷችኋል አይደል? ተማሪ ሲያባዛ ወይ እነኚህን ምልክቶች ከረሳ በቃ 3 ከሆነ መልሱ ኔጌቲቭ 3ም አለ ኔጌቲቭ ብሎ እንዲመልስ፣ ወይም ደግሞ ኔጌቲቭ 3 ከሆነ መልሱ ኔጌቲቭ 1 ረስቶ ፖዚቲቭ 3 እንዲያመጣ ማለት ነው። እና እኛ መጠንቀቅ ነው። መጀመሪያው ይሄ ኔጌቲቭ ፖዚቲቭ ስለሆነ ከዚህ በኋላ ስለ ኔጌቲቭ አንጨነቅም፣ መልሱ ፖዚቲቭ ነው እንላለን። ከዛ ይሄ 2/5 ሲባዛ 50 ሲባዛ 51ኛ ታደርጋላችሁ ከፈለጋችሁ። ሲባዛ 3 ስንተኛ? 8ኛ። አሁን ይሄን በ5 1 ይሄን በ5 10 ይሄን በ2 1 ይሄን በ2 4 አሁን በህይወት ያሉ በለዓል እና በታህት ለምሳሌ እዚህ ጋር በለዓል 1 10 እና 3 ናቸው 30 ነው። በታህት ደግሞ 1 እና 4 ነው። ስለዚህ 4 ይሄ ደግሞ ሲቀልል ስንት ነው የሚሆነው? 15 ሁለተኛ ነው የሚሆነው። 15 ሁለተኛ ነው የሚሆነው ማለት ነው አይደለ? 15 ሁለተኛ 15 ሁለተኛ ስለሆነ በቃ እንደዚህ ነው የሚሆነው ማለት ነው። ይሄ 15 ሁለተኛ ነው የሚሆነው አይደለ? ሲገማ አቀዳለም ስለምንችል እሺ። አሁን ይሄኛውን ስንሰራ ሰን ደግሞ ስንሰራ ምንድነው የምናደርገው? አሁን እዚህ ጋር ኔጌቲቭ አለ። መልሳችን ኔጌቲቭ መሆን አለበት ማለት ነው መጨረሻ ላይ። እዚህኛዋን ይሄም አስርዮሽ ሁለቱ አስርዮሾች ናቸው። እዚህ ዝም ብለን እንደዚህ እናድርግ። 56 10ኛ ሲባዛ በስንት ኔጌቲቭ 25 መቶኛ። ምክንያቱም ወደ አስርዮሽ ሲቀየር እንደዛ ነው አይደል? ሲባዛ በስንት በ20 እንደዚህ። ለምንድን ነው 0.25 ወደ እንትን ተቀየረ? ይሄን መቶኛ ስናበዛው ከላይ ይሄ ሁለቱ 0 ሲጠፋ ነጥቧ ወደፊት 2 ስቴፕ ትሄዳለች። ከዛ 25 ይሆናል። ከስር ደግሞ ያው እንዳለች ትቀመጣለች ማለት ነው። ማታለያ ነው። ገብቷችኋል? ቁጥሮቹ አንድ ናቸው። 0.25 እና 25 መቶኛ አንድ ናቸው። ይሄ ክፍልፋይ ነው፣ ይሄኛው አስርዮሽ ነው ማለት ነው። አንድ ናቸው። ስለዚህ ወደዚህ ስንመጣ አሁን እዚህ ጋር ምንድነው የምናደርገው? እቺ 0 በዚህ 0 እናጠፋለን። ይሄኛው ደግሞ ማለት 1/4ኛ ነው። ስለዚህ 56 ሲባዛ በኔጌቲቭ 1/4ኛ ሲባዛ በ2 ይሄን በ2 1 ይሄን በ2 2 ስለዚህ 56 ሲባዛ በስንት በ1 2ኛ ይሄን በ2 1 ይሄን በ2 20 ስንት ነው የሚሆነው? 8 ስለዚህ መልሱ ስንት ነው የሚሆነው ማለት ነው? መጨረሻ ላይ 28 ነው የሚሆነው። ገብቶቻል? ይሄኛው ወደ 1/4ኛ ቀየር ነው ማለት ነው። ከዛ 1/4ኛን ደግሞ በ2 ስናበዛ 1 2ኛ 56ን ደግሞ በ1 2ኛ ስናበዛ ስንት ነው የሚሆነው ማለት ነው? በቃ 28 ስለዚህ የዚህ መልስ 28 ኔጌቲቭ 28 ነው ማለት ነው። ሶሪ ያያችሁ ስህተት ነበር። አሁን ራሱ ስህተት ነበር። ኔጌቲቭ 28 ነው የሚሆነው ማለት ነው። ኔጌቲቭዋን በመሃል ረሳናል። እዚህ ጋር መጠንቀቅ አለብን።
1 2 3 4 ስለዚህ አራት ኔጌቲቮች ስላሉ ኔጌቲቭ 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 ስናባዛ ማለት ነው። እነኚህ ኔጌቲቮች ስናባዛ ምንድነው የሚሆነው? ኔጌቲቭ ሲባዛ በኔጌቲቭ ምንድነው የሚሆነው? ፖዚቲቭ። ከዛ ሁለቱ ኔጌቲቮች ደግሞ ይቀጥላሉ። ኔጌቲቭ ፖዚቲቭ ሲባዛ በኔጌቲቭ ኔጌቲቭ፣ ከዛ ሲባዛ በኔጌቲቭ ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ። አያችሁ እንደዛ ነው። ምንድነው የኔጌቲቭ ብዛት ተጋማሽና ኢተጋማሽ ሲሆን ይባላል አይደል? አሁን ተጋማሽ ከሆነና ኢተጋማሽ ከሆነ ማለት ነው። ተጋማሽ ከሆነ ሁሉ ጊዜ ምንድነው የሚሆነው? ፖዚቲቭ ነው የሚሆነው። ስለዚህ ተጋማሽ ከሆነ ፖዚቲቭ፣ ኢተጋማሽ ከሆነ ደግሞ ምን ኔጌቲቭ ነው መልሱ የሚሆነው። ይሄ ማለት ለኢተጋማሽ ምንድነው 3 ኔጌቲቮች ቢሆኑ ወይ ደግሞ 1 ኔጌቲቭ ከሆነ ነው። ለተጋማሽ ደግሞ ወይ 2 ኔጌቲቭ ወይም ደግሞ 4 ኔጌቲቭ ወይ 6 ኔጌቲቭ እንደኚህ ከሆኑ መልሱ ፖዚቲቭ ይሆናል። አሁን ይህን ስንሰራ ምንድነው የምናደርገው? ትንሽ ያዝጋል። አሁን ይህን ስንሰራ ምንድነው ምን ብናደርግ ለሚሻለው? 82 ስንተኛ አስረኛ ሲባዛ 5 አሁን መልሱ ፖዚቲቭ ስለሚመጣ ኔጌቲቮቹን እንተዋቸዋለን ማለት ነው። ከዛ ሲባዛ ስንት ሲባዛ 2.5 ማለት ደግሞ 25 አስረኛ ነው። ሲባዛ 12 መቶኛ ሲባዛ 4 አንደኛ ማለት ነው። አሁን ለምንድነው ኔጌቲቭን የተውነው? 4 ኔጌቲቮች ስላሉ በቃ ፖዚቲቭ ስለሚመጣ ነው። እሺ ምን ብናደርግ ይሻላል? አሁን በፈለግነው መንገድ ማብዛት እንችላለን። አሁን እነኚህን ሁለቱን አብዝተን እነኚህ ሁለቱ መቶ ይሆናሉ አይደል? በዚህኛው መቶ ቢጠፉልንስ? አያችሁ ይሄና ይሄ ተባዝቶ መቶ ይሆናል። ስለዚህ እነኚህን ሁለቱን አየር ላይ አጥፍተን ይሄንን ስናጠፋ ምን ይሆናል ማለት ነው? በቃ እዛው ካንስል አውት ያደርጋል አይደል? ስለዚህ እንደዛ እናድርግ። አሁን ይሄንን እናጥፋ፣ እነኚህ ሁለቱ ይጠፋሉ። አሁን በቃ በህይወት ያሉትን ቁጥሮች ማሰብ ብቻ ነው እነኚህ አይደለ? በቃ ከዚህ በኋላ ያለውን ብቻ ማሰብ ነው። ይሄ እንዳለ እዚህ ጋር አለ 12። እነኚህን እንዴት ነው የምናሰላው? ይሄንን ደግሞ አሁን ደግሞ ምንድነው የምናደርገው? እነኚህ ሁለቱን ቁጥሮች ስናበዛ 100 ነው። ይሄንን ደግሞ ስናበዛ 60 ነው። ስለዚህ ይሄ 60 ከላይ 60 ከስር 100 አይደለም የሚሆነው? እንደዚህ ብናደርግስ 82 መቶኛ ሲባዛ በ60 ብናደርግስ ማለት እነኚህ ሁለቱ ተባዝተው 60 እነኚህ ሁለቱ ተባዝተው 100 ስለሚሆኑ ማለት ነው። በዚህን ጊዜ ደግሞ ኤች 0 በዚህ አይደለ? አሁን ምን ይሆናል ማለት ነው? 82 አስረኛ ከዛ ይሄ በ2 3 ይሄን በ2 5 አይደለ? መጨረሻ ላይ ምን መጣ ማለት ነው? 82 5 ሲባዛ በ3 ማለት ነው አይደለ? ይሄንን ማብዛት ነው ማለት ነው። አሁን ይሄንን ስንት ነው የምናደርገው? ይሄንን አሁን ይሄ 246 ነው አይደል? 246 ስንተኛ አምስተኛ። የስርጭት ጸባይን በመጠቀም ከዚህ በታች የተሰጡትን በዝቅተኛ ሂሳባዊ ቃል በዝቅተኛ ሂሳባዊ አገላለጽ ጻፍ ነው የሚለው። እሺ ይሄንን ደግሞ ስንሰራ ምንድነው የምናደርገው? በስርጭት ጸባይ ማሰራጨት ነው። ይሄንን በዚህ ማብዛት ከዛ መደመር፣ አሁንም ደግሞ ይሄንን በዚህ ማብዛት ማለት ነው። እሺ 4 አምስተኛ ሲባዛ ኔጌቲቭ 3 አራተኛ ከዛ ሲደመር 4 አምስተኛ ሲባዛ 15 16ኛ። ይሄንን በ4 1 ይሄን በ4 1። ስለዚህ በቃ እዚህ ጋር ኔጌቲቭ 3 አምስተኛ ብቻ ቀረ። ሲደመር ይሄን በ4 1 ይሄን በ4 4 ይሄን በ5 1 ይሄን በ5 3 ይሄ ደግሞ 3 አራተኛ ሆነ። ይሄ ማለት ደግሞ 3 አራተኛ ሲቀነስ 3 አምስተኛ ማለት ነው። የጋራ ይሄ ስንት ይሆናል? 20 20 ሲካፈል 4 5 5 ሲባዛ በ3 15 ሲቀነስ 20 ሲካፈል 5 4 4 ሲባዛ በ3 12 ከ15 ላይ 12 ስንት ነው የሚሆነው? 3 20ኛ ነው የሚሆነው ማለት ነው። ይሄ 3 20ኛ ነው የሚሆነው ማለት ነው። ስለዚህ ይሄ 3 20ኛ ነው የሚሆነው። ቼክ አድርጉት። ለን ደግሞ ምንድነው የምናደርገው? እሺ ይሄንን መጀመሪያ 8 ሲባዛ በኔጌቲቭ 3 አራተኛ ሲደመር 8 ሲባዛ በ5 18ኛ። ይሄን በ4 1 ይሄን በ4 2 ስለዚህ ኔጌቲቭ 6 ሲደመር ይሄን በ2
4 ይህም በ2 9 ከዛ 2 ሲባዛ 20 ዘጠነኛ ማለት ነው። ያር ደግሞ 20 ዘጠነኛ ከዛ እነኚህ ሁለቱም ቦታ ቀይረን ብንሰራ 20 ዘጠነኛ ሲቀነስ 6 አንደኛ ብናደርግ ይሄ 9 እዚህ ጋር 20 ሲቀነስ 9 ሲባዛ በ6 ስንት ነው የሚሆነው? ስለዚህ ከ20 ላይ 54 ስቀነስ ኔጌቲቭ 34 ኔጌቲቭ 34 ዘጠነኛ ነው መልሱ ማለት ነው። የዚህ ኔጌቲቭ 34 ዘጠነኛ ነው የሚሆነው ማለት ነው። የዚህ የሐመር ውሃ ደግሞ እዚህ ጋር ይሄን መጀመሪያ እስቲ ቼክ እናደርገው። ከዚህ ላይ ይሄንን ስንቀነስ ከኔጌቲቭ 6.25 ላይ ሲደመር 1.25 ይሄ ማለት እኮ 1.25 ሲቀነስ 6.25 ነው። እነኚህ ነጥቦቹን በእንተዋቸው ከአንድ ላይ 6 እንደማለት ነው ኔጌቲቭ 5። ስለዚህ ይሄ ማለት ኔጌቲቭ 5 ነው የሚሆነው። 4 አምስተኛ ሲባዛ በኔጌቲቭ 5 ማለት ደግሞ በ5 1 በ5 ኔጌቲቭ 1። ስለዚህ መልሱ ኔጌቲቭ 4 ነው። አሁን እኛ በስርጭት ጸባይ አይደለም የሰራ ነው። ምንድን ያደረግነው እያረጋገጥን ነው። ስለዚህ አረጋገጥን። አሁን ይሄ መልሱ ኔጌቲቭ 4 እንደሚመጣ አረጋገጥን አይደለ? አሁን ትሪክ ልንሰራ ነው፣ ልንሸውድ ነው። እንዴት እንደምንሸውድ ላሳያችሁ። 4 አምስተኛ ሲባዛ በኔጌቲቭ 6.25 ሲደመር 4 አምስተኛ ሲባዛ በ1.25 እኩል ይሆናል ኔጌቲቭ 4። በቃ ይሄው መልሱን በሌላ ሰርታችሁ እርግጠኛ ሆናችሁ አምጥታችሁታል። በስርጭት ጸባይ ያስቀመጣችሁ መልሱን አስቀመጣችሁ። አሁን የቤት ስራ ወይ ክፍል ስራ ከተባላችሁ እዚህ ደብተራችሁ አታበላሹ ማለት እንዲህ ሲባዛ ያ ምናምን በቃ እንደዚህ አትሞክሩ። ይሄን ገዳ ወደ አስርዮሽ ቀይራችሁ ምናምን በቃ እንዴት መጣም አይላችሁ መምህሩ የሚያውቀዋላ። ይሄው በስርጭት ጸባይ ያስቀመጣችሁ ከዛ በኋላ መልሱን አስቀመጣችሁ። እንደዚህ አይነት ተንኮልም አለ እንድታውቁት ነው። ይሄንንም እንደዚህ አሁን ሁለቱን ትደምራላችሁ 1.3 እና 3.7 ስንት ነው የሚሆነችን? 0.3 ወደዚህ 4 እና 1 5። ስለዚህ ይሄ 5 ነው የሚሆነው 3 ሙሉ 4 አምስተኛ ሲባዛ በስንት በ5 ነው የሚሆነው ማለት ነው። አሁን ይሄንን ወደ ህገኛ ወዳልሆነ ክፍልፋይ እንቀይራለን። መጀመሪያ እዚህ ጋር አብዝተን እዚህ ጋር መደመር ነው አይደለ? እዚህ ጋር ማብዛት እዚህ ጋር መደመር። ስለዚህ 5 ሲባዛ በ3 15 15 ሲደመር 4 19 አምስተኛ ሲባዛ 5 አንደኛ። ይሄ በ5 1 ይሄም በ5 1። ስለዚህ መልሱ 19 ነው ማለት ነው። አሁን ገብቷችኋል አይደል? 19 እንደሚመጣ አወቃችሁ። ከዛ ተንኮል ትሰራላችሁ። እንዴት ታደርጉ መሰላችሁ? 19 አምስተኛ ሲባዛ በ1.3 ሲደመር 19 አምስተኛ ሲባዛ በ3.7 እኩል ይሆናል 19። እንደዚህ አሁን ይሄንን በሰሩ በጣም ነው የሚያዘጋችሁ። ይሄንን ሰርታችሁ ይሄንን በነጥብ ምናምን ከዛ መጨረሻ ላይ በጣም ነው የሚያሰለቻችሁ። እናንተ አሁን ይሄንን ጨርሳችሁ ከዛ በኋላ በስርጭት እንደዚህ አስቀምጣችሁ መልሱን ቁጭ አሁን እቺ ያለ ሻጥር ነች ማለት ነው። ይሄኛውንም እንደዛ ከ2.3 ሲቀነስ 1.3 ይላል። ይሄ መልሱ 1 ነው አይደል? ስለዚህ ይሄ 1 ከሆነ በዚህ ስታበዙት መልሶ ራሱ ነው አይደል? 1 በፈለጋችሁ ቁጥር ስታበዙት ተመልሶ 6 ሙሉ 1 አምስተኛ ነው የሚሆነው አይደል? እንደዛ ስለሆነ ይሄኛውን ህገኛ ወዳልሆነ ክፍልፋይ መቀየር አለባችሁ። አሁን ይሄን ሲባዛ እዚህ ጋር መደመር ያባባዛል፣ እዚህ ጋር መደመር። ስለዚህ ስንት ነው የሚሆነው? እዚህ ጋር 30 31 ነው የሚሆነው። ስለዚህ 31 አምስተኛ ማለት ነው። ይሄንን መልስ ስትሰሩ እንዴት ነው የምታደርጉት? 31 አምስተኛ ሲባዛ በኔጌቲቭ 1.3 ሲደመር 31 አምስተኛ ሲባዛ በፖዚቲቭ ስንት ፖዚቲቭ 2.3 እኩል ይሆናል ስንት? ራሱ ነው አይደለ? 31 አምስተኛ ወይም ደግሞ ከፈለጋችሁ 6 ሙሉ 1 አምስተኛ ብላችሁ እንደዚህ ታስቀምጣላችሁ ማለት ነው። አሁን እንደዛ ካልሰራችሁ 31 አምስተኛ በዚህ ቁጥር አብዝታችሁ ከዛ ደግሞ አሁንም 31 አምስተኛ በዚህ ቁጥር አብዝታችሁ እነኚህን ደግሞ አስጠሊ ቁጥሮች ደምራችሁ እንደዚህ ማምጣት በጣም ዝገት አሰልቺ ገብቷችኋል። አሁን የቤት ስራ በተለይ የክፍል ስራ ነው። የቤት ስራ ላይ እንኳን እንደዚህ እንትን ልትሉ ትችላላችሁና በቃ እንደዚህ አድርጋችሁ ቁጭ አድርጋችሁ መልሱን ማስቀመጥ ትችላላችሁ። ይሄኛውን ደግሞ ይሄንንም እስቲ እንደዛው እንደቀድሙ እንስራ። መጀመሪያ እነኚህን ሁለቱን እንስራ። 1.3 ሲቀነስ 2.3 ስንት ነው?
ነጥቦቹ ምንም ችግር የለውም። ከአንድ ላይ 2 ኔጌቲቭ 1 ነው። ስለዚህ የዚህ መልስ ኔጌቲቭ 8.5 ነው ማለት ነው። ስለዚህ የዚህ ኔጌቲቭ 8.5 እንደመጣ ስላወቅን እንዴት ነው የምንሰራው? 8.5 ሲባዛ በ1.3 ሲደመር 8.5 ሲባዛ በኔጌቲቭ 2.3 እናደርግና በቃ ይሄ ኔጌቲቭ 8.5 ብላችሁ መልሱን ቁጭ ማድረግ ትችላላችሁ። በቃ ስርጭት ጸባይ ያስቀመጣችሁ መልሳችሁም ትክክል ነው ማለት ነው።